ባህራን የሞቱ ደብዳቤ ነው አይደል በሰርግ የተለወጠለት። ሴቷ ባህራን እኔ ነኝ። እሺ ሁሌም ለቅዱስ ሚካኤል እለዋለሁ፣ ሴቷ ባህራን እኔ ነኝ። ገና ስወለድ አታድግም የተባልኩ ሰው ነበር። እኔ ይሄው ህያው እግዚአብሔር በሚያውቀው ማለት ነው ትምክህቴ ቅዱስ ሚካኤል ነው። ምንም ኮሽ ነው የማይልብኝ። ግንቦትን ስንገላገል ደሞ ሰኔ መጣ። ሐምሌም የክርስቶስ ነው፣ መስከረምም የክርስቶስ ነው። ወንድሜ አቤት ወንድሜ፣ እቺን ለሚካኤል አደርስልኝ። አንተ ሙስሊም አይደለህ እንዴ? እግዚአብሔር ሰጥቶን ከሚቀስፍ እንጀራ ይሰውርን። አዎ እግዚአብሔርን የሚያማው ሰው እንዲህ ነው ውጤቱ። ሰማኸኝ በለው ከቤቱ። ሰላም ነፂ፣ እንዴት ነህ? ደህና ነህ ወይ? ቅዱስ ሚካኤል አባቴን ተወዱት የለ መልአኩ ቅዱስ ሚካኤል የሞታችሁን ደብዳቤ ወደ ህይወት ይቀይርላችሁ። ሰላም አድለን ምሕረትን ቅዱስ ሚካኤል የኛ አባት። ሰላም ውድ እዚህ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ ውድ የዘናታን ሚዲያ ቤተሰቦች፣ በዛሬው ቪዲዮአችን እንግዲህ ወቅታዊ የሆኑ ቪዲዮዎችን እንመለከታለን። ሰኔ 12 እጅግ በደማቅ ሁኔታ የቅዱስ ሚካኤል ዓመታዊ ክብረ በዓል በሰላምና በድምቀት ተከብሯልና ይህ በዓል ደግሞ እንዴት አለፈ የሚለውን አስገራሚ ቪዲዮዎችን እጅግ ያስደነቁኝን ቪዲዮዎችን እንመለከታለን። እንዲሁም አሁንም እንግዲህ እጅግ አስገራሚ የሆኑ የምስክርነት ቪዲዮዎችን እየሰማን እንገኛለንና እሱንም ወደ እናንተ ባጋራ ብዬ ስላሰብኩ በዛሬ ቪዲዮ ተገናኝተናል። እስከ መጨረሻው አብራችሁን ተቆዩ ዘንድ ስል ግብዣይ ነው። ለዚህ ሚዲያ፣ ለዚህ ቻናል፣ ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ጀምሩ። እንዲሁም ይህን ቪዲዮ ለብዙ ኦርቶዶክሳውያን ለብዙ ምዕመናን ትምህርትና አስተማሪ ይሆን ዘንድ ሁላችሁም ላይክ በማድረግ ጀምሮ ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሮ በቀጥታ ወደ ቪዲዮ ላሳልፋችሁ። ሰኔ 12 ቅዱስ ሚካኤል እንዴት አለፈ? ይህ እንግዲህ በጎን የምታዩት ቪዲዮ ላይ አውቶቡስ ተራ የአዲሱ ሚካኤል ቅዱስ ሚካኤል የተከበረበት ቪዲዮ ነው። እንዲሁም ደግሞ ይሄኛው ደግሞ ሴምሲ ሚካኤል አካባቢ ነው። ሴምሲ ሚካኤል ነው። ከውጭ ድባቡ እንዲህ አምሮበታል። አስቀድሜ እንደነገርኳችሁ እንግዲህ ቅዱስ ሚካኤል ምስክርነቶችን ደግሞ የምንመለከት ይሆናልና እህታችን እያለቀሰች እያነባች የቅዱስ ሚካኤልን ተአምር ትነግረናለች። ይሄ የመጨረሻ ቪዲዮ ነው ብዬ የሚሰራው። እሺ በጣም ብዙ ቪዲዮዎች ለመስራት ሞክሬያለሁ፣ ግን አልቻልኩም። ሳላለቅስ ወደ እናንተ መጣት ምን መሰላችሁ? አልቅሶ ቪዲዮ መስራት ማለት ነው በጣም ከሚደብረኝ ነገር ውስጥ ነው። በተለይ በሃይማኖት ኬዝ እንደዚህ አልቅሽ ምናምን ሰራለሁ ብዬ አስቤ አላውቅም። ግን ቅዱስ ሚካኤል ነው የቅዱስ ሚካኤልን ምልጃ ለምትጠራጠር እንዲሁም ለምታምኑ እውነት እግዚአብሔር ነው የምላችሁ። ትንሽ ደቂቃ ብቻ ስጡኝና ቃሌን ማለት የገባሁት ቃል አለ ሁሌም ለቅዱስ ሚካኤል የምለው ምንድነው ለብዙዎች እንዲደርስ ታምራትን እነግረዋለሁ ነው የምለው ሁሌም ስለምነው ማለት ነውና ትንሽ ደቂቃ ብቻ ስጡኝ። በጣም ይቅርታ እናንተ ፊት ስላለቀስኩኝ ማለት ነውና የመጀመሪያውን መሰላችሁ ባህራን የሞቱ ደብዳቤ ነው አይደል በሰርግ የተለወጠለት። ሴቷ ባህራን እኔ ነኝ። እሺ ሁሌም ለቅዱስ ሚካኤል እለዋለሁ፣ ሴቷ ባህራን እኔ ነኝ። ገና ስወለድ አታድግም የተባልኩ ሰው ነበርኩ። ግን በእግዚአብሔር ቸርነትና በቅዱስ ሚካኤል ምልጃ ይኸው እስካሁን ድረስ እድል ሰጥቶኝ እየኖርኩኝ ያለሁት። ሌላው በቸገረኝ ሰዓት የምሸሸግበት መልአክ ነው። እግዚአብሔርን ነው የምላችሁ። ማለት አንዳንዴ ነግሬው ሰዓታት አይቆይብኝም ሲፈጽምልኝ። ሚካኤል ማለት ደግ፣ ሚካኤል ማለት ሩሩ፣ ሚካኤል ማለት የዋህ ትሁት አባት ነው። ማርያም ፈጥኖ ደራሽ ነው። እናንተ ብቻ የልባችሁን መናገር ነው የሚጠበቅባችሁ። በጣም ፈጥኖ ደራሽ መልአክ ነው። ማርያም እኔ ሆነላት ቅዱስ ሚካኤል አደረገላት የተባልኩ ሴት ነኝ። ለእኔ ተደረገልኝ፣ ለእናንተ የሚደረግላችሁ ሌላ ምንም እላችሁ ነገር የለም። በደስታ ሰዓት ሩጭ የምሸሸግበት መልአክ በቃ እሱ ነው። ለሰው እንደዚህ ተደረገልኝ ምናምን ከማለት ይልቅ ሩጭ እሱ ነው ማመሰግነው። ብዙ በህይወቴ ተደረጉልኝ በጣም ብዙ ክላስ ደግሞ እንደሆነ ታውቃላችሁ። የቅዱስ ሚካኤል ቀን ነው የሚደረግልኝ። ማርያምን ነው ብላችሁ በቃ የምፈልገው እንዲሳካልኝ የምፈልጋቸው ምናምን ነገሮች ማለት ነው። እግዚአብሔር በቃ የቅዱስ ሚካኤል ቀን ሁሌም በ12 ተአምር እንደተደረገልኝ ነው ለኔ እና ኢቨን ፌስቡክ ፍሬንዶቼ እዚህ ላይ ካያችሁ የምታውቁ ሰዎች አላችሁ። ሁሌም በየወሩ ልክ ሲደረግልኝ ፖስት አደርጋለሁ። እንደውም ከሆነ ጊዜ በኋላ ፖስት ማድረግ አቆሚያለሁና ሁሌም የምለው ምንድነው በቃ ተአምራትን መዘክርልሃለሁ ነው የምለው። ቤት ላይ ቅዱስ ሚካኤል ስላድኖ የለም ለምን እንደሆነ አላውቅም። የብዙ ቅዱሳን ስላድኖች አሉ። ቪዲዮቹን እደታችሁ አድርጋችሁ ማየት ትችላላችሁ የቀረጽኩት ስላለና ግን የቅዱስ ሚካኤል ቦታ አለች። ልክ እሱን መለመንም ማመስገንም ስፈልግ ማለት ነው በቃ ቦታ አለች። እዛም ቦታ እያየሁ ነው የምለምነው ማመሰግነው። ስጠይቀው ሰዓታት አይቆይብኝም። ለእኔ ቅዱስ ሚካኤል አደረገላት፣ ቅዱስ ሚካኤል አሳካላት የምባል ሴት ነኝ እና ለእኔ የተደረገልኝ በሙሉ ከኔም በላይ
ያድርግላችሁ። ሌላ ምንም እላችሁ ነገር የለምና እኔ ሁሉም ሰው የሚያውቀኝ ስስቅ፣ ስጫወት፣ ስደሰት ምናምን ነው። አዘኔንም በይን የሚያውቀው ቅዱስ ሚካኤል ነው እና ሁሌም ግን የኔ ሚካኤል እንባይን ለማበስ የሚሮጥ መልአክ ነው። በቃ ደግ ነው። ቅዱስ ሚካኤል ይመስገን እያላችሁ ኮመንት ላይ አመስግኑልኝ። በቃ እግዚአብሔርን ለእኔ ደረሰ ለእናንተ የሚደረስላችሁ እና በቃ ማለት ከተደረገልኝ አንጻር በጣም ጥቂቱን የነገርኳችሁ እግዚአብሔርን አላልፍም ያልኳቸው ቀናቶች ያለፍኩት በቅዱስ ሚካኤል ምልጃ ነው። እውነት በቃ ይክስል አልችልም እያልኩት ግን እንድችል አድርጎ ያሳለፈኝ መልአክ እሱ ነው። ዛሬ ላይ እንድቆም ሞገስ የሆነኝ ክብር የሆነኝ ቅዱስ ሚካኤል ነው። ቅዱስ ሚካኤል ይመስገን። አመስግኑልኝ። በጣም ኢሞሽናል ስለሆንኩኝ በጣም ይቅርታ። እግዚአብሔርን ብዙ ቪዲዮ ነበር እየሰራሁ የነበርኩት ግን ስላልቻልኩኝ ነው። ቅዱስ ሚካኤል ይመስገን። ሌላ ምንም አልልም። የደስታ እንባ ነው። እግዚአብሔር ይመስገን። ቅዱስ ሚካኤልን የሰጠን አምላክ ይመስገን። ለእህታችን የደረሰ ቅዱስ ሚካኤል ለእኛም ለሁላችንም ይድረስ። እንግዲህ እንደዚህ በቅዱስ ሚካኤል ተባርኮ ሁላችንም ለመመስከር ያብቃን። ቀጣይ ቪዲዮም እንዲሁ በቅዱስ ሚካኤል የተደረገላትን ትመሰክራለች እህታችን። ወደ ቪዲዮ እኔ ይሄው ሕያው እግዚአብሔር በሚያውቀው ማለት ነው ትምክህቴ ቅዱስ ሚካኤል ነው። ምንም ኮሽ ነው የማይልብኝ። ኮሽ ልታመም ልትሞቺ ነው ልባል ልቸገር ልጣ ምን ነበር እኔ ቅዱስ ሚካኤል ስል ከፊቴ ነው። ይሄው እግዚአብሔርን እንዴት እንደሚደርስልኝ ስሙን ስጠራ ገና ሳልጨርሰው ወዬ ልጄ ነው ደግሞ እኮ ስራዬ ባልጎ ድርጊቴ ቆሽሾ ምን ብሎ እሱን መጥራት እንኳን በማይገባኝ ሁኔታ ውስጥ ጭንቅ ይዞ ይሰጣራው ፍትት what ከዛስ ደግሞ ያንቺ ሚካኤል ሲሉኝ የሚሰማኝስ ደስታ እውነቴን ነው የምላችሁ። እግዚአብሔርን የኔ ቅዱስ ሚካኤል ለሁላችሁም ይድረስ። በእውነት እናንተም በቅዱስ ሚካኤል የተደረገላችሁን ኮሜንትስ ላይ አስቀምጡልን። እኛ ኦርቶዶክሳውያን ስንደሰት፣ ሌሎች ደግሞ ስለ ቅዱስ ሚካኤል እንዲህ ሲል ይጠይቃሉ። ቪዲዮ እንመልከት። ደግሞ ሚካኤል መጣላችሁ ልታበሉ ልትዘክሩ ምን ልትሉ ስግደት ሁሉ የሚገባው ለክርስቶስ ብቻ ነው። ግንቦትን ስንገላገል ደግሞ ሰኔ መጣ። ሐምሌም የክርስቶስ ነው፣ መስከረምም የክርስቶስ ነው፣ ሰኔም የክርስቶስ ነው። ሚካኤል ገብርኤል እያላችሁ እየዘከራችሁ እያበላችሁ እየበላችሁ እየተሰባሰባችሁ እንዲሁ ለመላእክት እየሰገዳችሁ ጊዜያችሁን ታቃጥላላችሁ። ጊዜያችሁን አታቃጥሉ። ስግደት ሁሉ የሚገባው ለክርስቶስ ብቻ ነው። ወንድሜ ክርስቶስ ይወድሃል፣ እህቴ ክርስቶስ ይወድሻል። ዛሬ ሰፈራችን ድረስ መጣችሁ? አዎ ዛሬ ደግሞ እንግዲህ መኝታ ቤታችሁ ድረስ ወንጌልን ይዘን እንመጣለን። እንግዲህ በቁጥር ሆነኛ ብዙ ላይ እሱን ስተውት ቁጥር ምናምን እያላችሁ ጊዜ መሸወር ልምዳችሁ ነው። ግን እሱን ተይውና ስትመጪ ስለ የሆነ ነገር እየሰበክሽ ነው የመጣሽው። ደግሞ ሚካኤል መጣላችሁ ልታበሉ ልትዘክሩ ምን ልትሉ ወንድም አለሜ ጊዜን አታቃጠል። ሰኔም ሐምሌም ነሐሴም ሁሉም የክርስቶስ ነው። ክርስቶስ ይወድሃል። ስለዚህ ከመጽሐፍ ቅዱስ እንነጋገር ማለት ነው። ኦሪት ዘፍጥረት 19:1-2 ላይ ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ። ሎጥም በሰዶም በር ላይ ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ፣ ፊቱንም ደፍቶ ወደ ምድር ሰገደላቸው። ጌቶቼ ሆይ ወደ ባሪያዎቹ ቤት ግቡ አላቸው። ይላል ልጨምርልሽ። ኦሪት ዘኍልቍ 22:31 ላይ እንዲህ ይላል፣ እግዚአብሔርም የበለዓምን ዓይኖች ከፈተ፣ የእግዚአብሔር መልአክ ቆሞ አየ፣ የተመዘዘም ሰይፍ በእጁ ይዞ ነበረ፣ ሰገደም፣ በግንባሩም ወደቀ ይላል። ታዲያ በለዓም ሎጥ ከሰገዱ እኛ ኦርቶዶክሳውያን ለቅዱስ ሚካኤል አይደለም ለሌሎች መላእክቶች ብንሰግድ ምንድነው በደላችን? ምንድነው ጥፋታችን? ወንድሜ አንተም ማያገባህም እኔም ማያገባኝም። ወንድሜ አቤት ወንድሜ፣ እቺን ለሚካኤል አደርስልኝ። አንተ ሙስሊም አይደለህ እንዴ? ነኝና መሊካው ሚካኤልን ደግሞ ከልጅነቴ ጀምሮ አውቀዋለሁ። እማዬ ደግሞ ኦርቶዶክስ ነበረች። ሚካኤልን እስከ ሞቷ ድረስ ተወደው ነበር፣ ግን ሞት ቀደማት። እናቴ ለሚካኤል ዝክር ብላ ሙዳይ ውስጥ ያጠራቀመችው ስጦታ ነበር፣ ግን ላደርስ ብዬ ቤተ ክርስቲያን መግባት ፈርቼ ቆሜ ስጠባበቅ አንተ መጣ። ወንድሜ አቦችን ተባበረኝ። እኔ አላምንም። ለካ ሃይማኖታችን ቢለያይም ተዋልደናል። ለካ ከመገፋፋት ከመቃቃር በላይ ፍቅር ያምርብናል። እሺ አደርስልሃለሁ። የእናትህን ነፍስ ይማርልን። ደህና ዋልልኝ። እሺ አቦ ሰላም ዋልልኝ ወንድሜ።
ወንድሜ ለሚካኤል ምን ልበልልህ? የእናቴንና የአገሬን ነገር አደራ በልልኝ። ፍቅር ያብዛልን። ዛሬ ጁምዓ ነው፣ በእናንተ ደግሞ ሚካኤል ነው። ሰላም ዋልልኝ አቦ። በቤቱ አሳድጎኛል። ኢትዮጵያ ሀገራችን የተለያዩ እምነት ተቋማት በሰላም በፍቅር ተሳስበው ተቻችለው የሚኖሩባት ሀገር ናት። በተለይም በድሮ ጊዜ ደግሞ እጅግ ደስ የሚል ነበር። እንግዲህ ሙስሊሙ፣ ክርስቲያኑ፣ ሌላውም በጋራ በዓላትን አንድ ላይ የሚያከብር ነበረ እና ቪዲዮ እንዳያችሁት ነው እንግዲህ ሙስሊምና ክርስቲያኑ በጋራ በአንድነት እንዲህ ተባብረው መኖር እንዴት ደስ ይላል። ኮመንት ላይ ሀሳባችሁን ስጡ። በእኛ ጊዜ ጎረቤቶቻችን ሙስሊም ነበሩ፣ ያሳደጉን ሙስሊሞች ነበሩ። እንዲሁም በአንደኛው ጎረቤት ደግሞ ፕሮቴስታንቶች ነበሩ። እጅግ ደስታ አብረን ያሳለፍናቸው ጊዜያት እጅግ የበዙ አንድ ላይ በሰላም በፍቅር መኖር ነበረና አሁን ላይ ግን እሱ ነገር ተበርዟል ወይም ደግሞ እጅግ ቀንሷልና ይህንን ነገር እንግዲህ ወደ ነበረበት እንመልሰው ዘንድ ያስፈልጋል። ወላሂ ነው የምልህ ጁማ ነው ጁማ። በዛ ላይ ቀን 12 ሚካኤል ነው ስልሽ ጀለሴ አይ ወላሂ 12 ነው ሚካኤልም ጁማም ነው እና ሙባረክ ብለናል። ጁማ ሙባረክ ብላሉ። እኛም እንኳን አደረሳችሁ ብለናል። አንድ መዝሙር ልጋብዛ። ይበራል በክንፉ ምልጃው ፈጣን የአምላክ ስም አለበት ስሙ ሚካኤል ነው። ወንድም ያሳደገኛል ዛሬም ከኔ ጋር ነው። ዱርዬ ከፈለገ ቢሆን በእምነት አይደራደርም። እኛ ሙስሊሞች እንወዳችኋለን። የሚካኤል ወዳጆች መልካም ቀን ብያለሁ። ሙስሊሞች ጁማ ሙባረክ ብለናል። ወላሂ እንዋደዳ። ቲክቶክ ላይ ታውቁታላችሁ፣ አሚር ይባላል። ሙስሊም ነው ግን የኦርቶዶክስን ወይም ደግሞ የኦርቶዶክስን በዓላት ወይም ደግሞ ከኦርቶዶክሳውያን ጋር አብሮ ሲኖር ልደታን ሲያከብር፣ ቅዱስ ሚካኤል ሲመጣ፣ ወራዊ በዓላት ሲመጡ አብሮ ሲያከብር የሚያሳይ ቪዲዮ ነው የሚለቀውና እጅግ ብዙ ኦርቶዶክሳውያን ክርስቲያኖች ላይክ የሚያደርጉለት ወር ደግሞ የሚከታተሉት ልጅ ሆናልና እንዳንተ አይነቱንም ያብዛ እንላለን። በቀጣዩ ቪዲዮ ደግሞ የምንመለከተው የቅዱስ ሚካኤልን ስዕል አድኖ ወይም ደግሞ ምስለ ስዕል ይሆናል። ይህ የምታዩት ስዕል የቅዱስ ሚካኤል ስዕል አይደለም። ትክክለኛ የቅዱስ ሚካኤል ስዕል የቱ እንደሆነ ከመናገሪያ በፊት የዚህን ስዕል ታሪካዊ አመጣጥ በመጠኑ በ1636 ዓመተ ምህረት በካቶሊካውያን ጳጳሳት ሐሳብ ምንጭነት ጊዮዶሪን የሚባል ሳሊ ነው የሳለው። ስዕሉ እንደምታዩት የሮማ ወታደር ነው የሚመስል። ከስዕሉ በታች ሴጣን ተብሎ የተሳለው ሰው በህይወት የነበረ ከሳሊው ጋር ጸብ የነበረው ፓንፊልጂን የሚባል ሰው ነበር። ስለዚህ ይሄ ስዕል ፓንፊልጂን የሚባለውን ሰው ለማስጠላት ተብሎ የግል ጥላቻውን ለማራመድ የተሳለ ስዕል ነው። መነሻውም የካቶሊክ ቤተክርስቲያን ስዕል ስለሆነ በእኛ ቤተክርስቲያን አንቀበለው። ታዲያ ትክክለኛው ስዕል የቱ ነው ከተባለ የቅዱስ ሚካኤልን ክብር የሚያሳይ የቤተ ክርስቲያን የአሳሳል ዘዴና ቀለማት ዘይቤን የተከተለ ይሄ የምታዩት በሸራ ላይ የተሳለው ስዕል ነው። እንኳን ለቅዱስ ሚካኤል በዓል በሰላም አደረሳችሁ። አሁንም እንቀጥላለን። ቪዲዮን ላይክ ያደረጋችሁ ላይክ አድርጉ፣ እንዲሁም ቻናሉን ሰብስክራይብ አድርጉ። ስለ ቅዱስ ሚካኤል እንግዲህ ቲክቶክ ላይ ሲዘዋወሩ ካየዋቸው ቪዲዮዎች መካከል ይሄኛውን ልጋብዛችሁ። ቀኑ ሚካኤል ሲሆን ቀኑ ገብርኤል ሲሆን ታቦት ወጥቶ ሲነግስ በየአጥቢያ አብያተ ክርስቲያናቱ በየገዳማቱ ማለት ነው ሁሉም ሰው ቅድመ ታቦት ቆሞ እንደው ሚካኤል አማልደኝ እያለ በዓለም ዙሪያ ይማጸናል አይደለም። ሰው እግዚአብሔርን ይማጸናል፣ መላእክትን አማልዱኝ ይላል። አንድ ሚካኤል ስንት ቦታ ይበጠስላችሁ ሚሉ አሉ። ፍጡር ከሆነ እዚህም እዚያም እንዴት ይደርሳል በአንድ ሰዓት እንዲህ ስትለምኑት የሚል አይነት ጥያቄ ያላቸው ሰዎች አሉ። ጥቅስ አይደለም የጠቀሱት፣ ሎጂክ ነው አይደለም። ስለዚህ በሎጂክ ነው መመለስ ያለበትና ቀላል ነው በጣም። አንደኛ የመላእክትን ተፈጥሮ ማወቅ ያስፈልጋል። መላእክት በቦታ ውስን ናቸው ማለት በአንድ ቤት ውስጥ በአንድ መንደር ውስጥ ብቻ ተወስነው ይቀራሉ ማለት አይደለም። አንድ መልአክ ዓለምን ሊሞላ ይችላል። በሌሎች ዓለማት ከሌለ ውስን ነው ማለት ነው አይደል? ይሄን ማወቅ አለብን። ስለዚህ እኛ የምናወራው ስለዚህ ዓለም አይደለም። ይሄ ዓለም ብርቃቸው አይደለም። አንዱ ይሄ። ሁለተኛ በጣም ፈጣን ከመሆናቸው የተነሳ ሰይጣን እንኳን ምድሩን ሁሉ ዞርኳት ብለዋል መጽሐፈ ኢዮብ ምዕራፍ 1 ላይ። ሰይጣን እንኳን ከጸጋ የተገፈፈ የተዋረደ ሰይጣን እንኳን ከነክብራቸው ከነጸጋቸው ያሉ መላእክት ምድርን በቅጽበት መዞር ይችላሉ፣ ችግር የለባቸው። ሁለተኛው ነጥብ ይሄ።
ሶስተኛው ቴክኖሎጂን ያየ ሰው ይሄ ይገባዋል። በአንድ እንትን ስቴሽን ጣቢያ የሚተላለፉ ዝግጅቶች ይኖራሉ አይደለም? ከዛ በዓለም ዙሪያ ላይቭ በአንድ ቅጽበት በአንድ ወቅት በአንድ ጊዜ በእያንዳንዱ ሰው ቤት ቴሌቪዥን መስኮት እናያለን ያን ዝግጅት አይደለም? በአንድ ጣቢያ አለ። ሰው የፈጠረው ይሄ ሳተላይት እንትን ይሄን አይነት ቦታ መድረስ ከቻለ በዚያ ቅጽበት ማለት እንዲህ አይነት መልእክት ማስተላለፍ ከተቻለ አንድ መልአክ ከአንድ ጣቢያ ያንሳል ችሎታው እንደዛ እንደ ማለት ነው። ይሄን ደግሞ መጽሐፍ ቅዱሳዊ እናርገው ሲሆን ሁሉ ነገር መልካም ስለሆነ ምን ይላል? መዝሙረ ዳዊት መዝሙር 33 ቁጥር 7 ላይ ይተአየን መልአከ እግዚአብሔር አውዶሙ ለይፈርህዎ ወያድኅኖሙ የእግዚአብሔር መልአክ ይላል። የእግዚአብሔር መልአክ ሲል ብዙ መላእክት ማለት ነው ወይስ አንድ መልአክ ነው? አንድ መልአክ ነው አይደል? የእግዚአብሔር መልአክ ይልና በሚፈሩት ሰዎች ዙሪያ ይሰፍራል ይላል። ሰፈረ የሚባለው ለሰራዊት ነው እንጂ ለአንድ ነገር ሰፈረ ይባላል? አያችሁ መጽሐፍ ቅዱስ አነጋገሩ ጥበብ አለ የለውም? አንድ መልአክ ነው በሚፈሩት ሰዎች ዙሪያ ይሰፍራል። እንዴት? እግዚአብሔር ያውቃል። እኛ ምን እናውቃለን ስለ መላእክት? እንዴት ነው የሚሰፍረው? እዚህ የሚፈራው ካለ እዚያም የሚፈራው ካለ እዚያም የሚፈራው ካለ አንድ መልአክ ይሰፍራል። እዚህም እዚያም ይሰፍራል። እንዴት? እግዚአብሔር ነው የፈጠረው፣ የሚያውቀው እሱ ነው፣ እኛ እናውቅ። አሜን። ቃልዮትን ያሰማልን ለመምህራችን። በመቀጠል ደግሞ የመምህር ዘላለም ታዬን ቪዲዮ ወይም ስብከት እንመለከታለን። የመምህር ዘላለም ታዬ እጅግ ተወዳጅ ስብከቶች መካከል ይሄኛው ለዛሬ እናዳምጥ። እግዚአብሔር ሰጥቶን ከሚቀስፍ እንጀራ ይሰውርን። አዎ እግዚአብሔርን የሚያማው ሰው እንዲህ ነው ውጤቱ። እግዚአብሔርን በትዕቢት የሚገዳደረው ሰው እግዚአብሔር የጠየቀውን ሊሰጠው ይችላል። ሰጥቶት ግን እንዲያጣጥመውም አይፈቅድለትም፣ ይቀስፈዋል እዛው። ስንቱ እኮ ነው ለምኖት በሰጠው በእግዚአብሔር እንጀራ ላይ እሱን ሲረሳው የሰጠው እንጀራ መጥፊያ ሆኖ ያበላው ምግብ ታንቆ መሞቻ ሆኖ ትዕቢት ስላለብን ነው ሁላችን። አሁን ስንት ክርስቲያን ነው እግዚአብሔር ይጠብቀኛል እያለ ራሱን መጠበቅ ሲያስፈልገው የማይገባበት የት ጉድጓድ አለ? አንዳንዶቻችንማ እግዚአብሔርን እንፈትነዋለን እኮ የማይገባበት ቦታ ገብተን እስኪ ያውጣኝ እንለዋለን። መጀመሪያውኑ እኛ ለምን ገባን እዛ ውስጥ? መጀመሪያውኑ ራሳችንን እዛ ቦታ ውስጥ ለምን ከተትን? ራሳችን ባመጣነው ጦስ ራሳችን በራሳችን በገባንበት ቦታ ላይ እግዚአብሔርን መፈተን ማለት እንዲህ ማለት እኮ ነው። ትዕቢት እንዲህ አይነት ጾር እኮ ነው። በነገራችን ላይ ይህ እውነተኛ የትዕቢት መገለጫ ነው። ሰው ትዕቢተኛ ሲሆን ራሱን ከመጠበቅና ራሱን ወደ ኋላ አድርጎ እግዚአብሔርን ሊያድነው በሩን የከፈተለትን አምላክ እኔም ኃላፊነት አለብኝ ድርሻ አለኝ ብሎ ከማድረግ ይልቅ አይ ከፈጠረኛ ቀር ማኖር ካልከበደው ለምን አይጠብቀኝም ብሎ ቸልተኛ ይሆናል። ትዕቢተኛ የሆነ ሰው ኃጢአቱን ለማጽደቅ መጽሐፍ ቅዱስ ጥቅስ ይጠቅሳል። ልክ እንደ ሰይጣን ሰው ስለ ቅድስና ማወቅ ያለበት ነገር የመጀመሪያው ኃጢአቱን ማወቅ፣ ኃጢአቱን መገንዘብ፣ እንዳይረሳው ደግሞ እግዚአብሔርን መለመን። እስኪ ኃጢአቴን በሉ እንዳልረሳው አቤቱ ጌታ ሆይ እርዳኝ። ለዛሬ ወደ አዘጋጁላችሁ የመጨረሻው ቪዲዮ ላሳልፋችሁ። ከሰሞኑ እንግዲህ ታዋቂው አርቲስት ወይም ዘፋኝ ሰማኝ በለው ከዚህ ዓለም በሞት ተለይቷል። ነፍሱን በአጸደ ገነት ያኑርልን፣ ለቤተሰቦቹ መጽናናትን ይስጥልን እንላለን። ከሰሞኑ ደግሞ ቲክቶክ ላይ ሲዘዋወር ቫይራል የወጣ ቪዲዮ አለ። እሱም ነጻነት ወርቅንና ሰማይ በለው አንድ ወቅት ላይ በአንድ ቪዲዮ በዚህ መልኩ ተገናኝተው ነበረ። እሱን ቪዲዮ ላስመልክታችሁ። ሰማኸኝ በለው ከቤቱ ሰምሽ እንዴት ነህ ጌታ? ሰላም ነፂ እንዴት ነህ? ደህና ነህ ወይ? አለው ሰምዬ የኛ ተከራካሪ የኛ ተቆርቋሪ አሳዳጊያችን አንቱ የዋን አሁን እያልኩ ነበር። አንቱ የዋ እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው። ታንኪዩ ነፂ፣ እግዚአብሔር ያክብርልኝ። ደህና ነህ ወይ? እንዴት ነህ? አለው ከዚህ በላይ ከዚህ የተሻለ አበላሽቶት የሚያቅሰው አለ ይሄን ዘፈን ከኔ በላይ? አረ በደንብ ነው የሰራው። በጣም የሚያወካው ብዙ አለ። በጣም የሚያወካው ሰሜ በጣም ስላገኘው በጣም ደስ ብሎኛል። እንግዲህ ሰማኸኝ በለው የባህል ሙዚቃ ሲባል ሰማኸኝ በለው ነው። በጣም ገናና እና ደግሞ አልባሳት ሁሉ ጨምረህበት ደግሞ ደስ በሚል ለየት ባለ መልኩ ያዥኝ
አብጃል በሚል በጣም ስቴጅ በመቆጣጠር ደግሞ አንደኛ ነህ። እኔ በጣም አክባሪ ነኝ ሰሜ። ያክብርልኝ ነጽ ያመሰግናለሁ። አንተም ጎበዝ ሙያተኛ ነህ እኮ በጣም እግዚአብሔር ይመስገን። ያው ተከራከራችሁ አሳደጋችሁ። ተጫወቱ፣ በጊዜያቸው ይጫወቱ፣ በጊዜያቸው። በጣም ከባድ ደስ የሚል ነው እኮ አሎ ልሎ በጣም ደስ የሚል ነው ሰሜ። በጣም አንተ በጣም ባለውለታ ነህ በእውነት ለባህል ሙዚቃ ትልቅ ባለውለታ ነህ። እንደገና ደግሞ ከታች ጀምሮ ነው እየለፋችሁ የመጣችሁት አይደለም? እውነት ነው። ብዙ ደክመናል። የድካማችን ውጤት ባናገኝም ግን ያው ባህሉን ጠብቀን እዚህ ደርሰናል። ትክክል። የደከምክበት ደሃ ጉልበቱን አይቆጥርም ነው የሚባለው እኛ ሀገር። ያው ማድረሱ ነው። እንደገና ደግሞ አሁን በብዛት ከአበሻ በተጨማሪ ፈረንጆች በደንብ ነው የሚያውቁ። በጣም ደስ ይላል ሰሜ። ይህን ይመስላል ቪዲዮ። ምን ማለት ይቻላል? ነፍሳቸውን በአጸደ ገነት ያኑርልን እግዚአብሔር በምሕረቱ እንግዲህ ነፍሳቸውን ይቀበል። የኛውን ቪዲዮ ደግሞ እንመለከት። የቅዱስ ሚካኤል ዓመታዊ ክብረ በዓል በኢትዮጵያ ብቻ ሳይሆን እንግዲህ በመላው ሀገር በድምቀት ይከበራል። በአረብ ሀገራት ያሉ እህቶቻችንም የቅዱስ ሚካኤልን በዓል ሲያከብሩ የሚያሳይ ቪዲዮ ነው። በዮርዳኖስ የቅዱስ ሚካኤል በዓል አከባበር ቪዲዮ በዚህ መልኩ እህታችን አጋርተናለች። ቪዲዮ እንመልከት። ሚካኤል አይነው ሰረግ ሚካኤል ቅዱስ ሚካኤል የኛ አባት ሰላም አንድነት ምሕረት ቅዱስ ሚካኤል የኛ አባት ሚካኤል ሊቀ መላእክት በኃጢአት እንዳንሞት ሚካኤል እሰግዳለሁ ሚካኤል እሰግዳለሁ ሚካኤል አለው በለኝ ሚካኤል ቅዱስ ሚካኤል የኛ አባት ውድ የዚህ ቻናል ቤተሰቦች፣ ውድ የዘናታን ሚዲያ የዩቲዩብ ቻናል ተከታታዮች የዛሬ ቪዲዮ እንዴት አገኛችሁት? ወቅታዊ የሆኑ እንዲሁም ደግሞ እጅግ አስተማሪ የሆኑ ቪዲዮዎችን ነው አንድ ላይ በማድረግ ወደ እናንተ ያደረስኩት። ከዚህ በኋላም እንግዲህ ወቅታዊ የሆኑ ቪዲዮዎችን እስቲ በዚህኛው ቻናል ለማቅረብ እሞክራለሁ በተከታታይ እንዲሁም ከተሻለ በየቀኑ ነው ቪዲዮዎችን የምለቅላችሁ። ከዛም በላይ ከቻልኩኝ ለመልቀቅ መሞከር ይሆናልና በዚህ በሁለተኛው ቻናል ቪዲዮዎችን ነው የምለቅላችሁ። ከዚህ በኋላ እጅግ አስተማሪ ቪዲዮዎችን የምታገኙናል። ስለዚህ ቪዲዮ ላይክ ካላደረጋችሁ ላይክ አድርጉ፣ ሼር አድርጉ፣ እንዲሁም ቻናሉን ደግሞ ሰብስክራይብ አድርጉ። ለወዳጅ ጓደኞቻችሁ በየፌስቡኩ፣ በየቴሌግራም፣ ዋትስአፕ፣ ኢሞ ላይ ሼር አድርጉላቸው። እንዲሁም ደግሞ ዋናው ሚዲያችን ከ100,000 በላይ ሰብስክራይበር ያለው ዋናው ቻናላችን ናታን ሚዲያ ለጊዜው ቪዲዮ መልቀቅ ዛሬ አንችልም። የኛው ቻናል ላይ ቪዲዮችን የተወሰነ ለቀን
ይሄኛው የዩቲዩብ ቻናል በዩቲዩብ ህግ ተቀባይነት ሲኖረው ወይም ደግሞ ሞኔታይዝ ሲሆን ነው ሁለተኛው ቻናል ላይ ቪዲዮ መልቀቅ የምንችለውና አግዙን ለብዙ ኦርቶዶክሳውያን ይደርስ ዘንድ። በቀጣይ እንዲሁ እጅግ በዓላትን፣ ወርሃዊ በዓላትን፣ ዓመታዊ በዓላትን ይዘን የምንቀርብላችሁ ይሆናል በዚህ ቻናል። አንተም ደግሞ ብታየው እና ብታቀርበው ለተመልካቹ ብታቀርበው የምትሉት ካለ ምስክርነቶች፣ ሌሎችን ቪዲዮ አስገራሚ አስተማሪ ቪዲዮችን በቴሌግራም @ሄኖክ6679 ልትልኩልኝ ትችላላችሁ። አሊያም ሀሳብ፣ አስተያየት፣ ድጋፍ ያላችሁ በስልክ ቁጥር 0912735701 ላይም ደውላችሁ ልታናግሩን ትችላላችሁ። ማንኛውም ሀሳብ፣ አስተያየት፣ ጥያቄ ኮመንት ላይ አስቀምጡልን። በቀጣይ በሌላ እጅግ አስተማሪ ቪዲዮ እስክንገናኝ እስከዛው ሰላም ቆዩልን። ሰላም። ሚካኤልን ይህንን ምርቃት ካልናት ከአሜን ብለህ እለፍ። ከልቤ ነው። ቅዱስ ሚካኤል ያላሰብከውን እንጀራ ይስጥህ። በሄድክበት ሁሉ ከፊት ይግደምልህ። የራቀውን ያቀርብልህ። የጠመመውን ቅዱስ ሚካኤል ያቅናልህ።